ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን የተለያዩ ማንቸስተር ዩናይትድን ብቻ የተመለከቱ ስፖርታዊ ጉዳዮችን የምናነሳበት ቻናላችን ላይ ትገኛላችሁ። ታዲያ ወደ መረጃዎቻችን ከማምራታችን በፊት ውድ ቤተሰቦቻችን ቻናሉን ላይክ እና ሰብስክራይብ በማድረግ እንድትጀምሩ እንጠይቃለን። በርካታ ማንቸስተር ዩናይትድን ብቻ የተመለከቱ ስፖርታዊ ጉዳዮችን ይዘናል። ከምንመለከታቸው ጉዳዮች መካከል ማንቸስተር ዩናይትድ በክረምቱ ማስፈረም የሚፈልጋቸው በርካታ የአጥቂ ስፍራ ተጫዋቾች መኖራቸው እየተነገረ ነው የሚገኘው። እነማን ናቸው? ለነዚህ የአጥቂ ስፍራ ተጫዋቾችስ ከኢኒዮስ ምን ያህል ገንዘብ ተመደበ የሚለውንም እናነሳለን። ወደ ማንቸስተር ዩናይትድ ማምራት እንፈልጋለን ያሉ ተጫዋቾችም አሉ። እነማን ናቸው የሚለውን በስፋት እንመለከታለን። ሲላመንስ ወደ ማንቸስተር ዩናይትድ ያደረገው ዝውውር የዓመቱ ምርጥ ዝውውር ተብሎ መመረጡ እየተነገረ ነው የሚገኘው። ከዛ በተጨማሪ ከቹዋመኒ፣ ከሮጀርስ፣ ከራፋኤል ሊዮ ከሌሎችም ተጫዋቾች ጋር ምን አዳዲስ ጉዳዮች አሉ የሚለውን በስፋት የምንመለከት ይሆናል። እናንተም ቻናሉን ሰብስክራይብ እና ላይክ በማድረግ እንድትጀምሩ እንጠይቃለን። ሀሳብ አስተያየቶቻችሁን በምናነሳቸው ጉዳዮች ላይ በኮሜንት አስፈሩልን። በቀጥታ ወደ ስፖርታዊ መረጃዎቻችን እናመራለን። ማንቸስተር ዩናይትድ በ200 ሚሊዮን ፓውንድ በጀት የአማካይ ክፍሉን ሙሉ በሙሉ ለመቀየር ማቀዱ ከውድድር ዓመቱ መጠናቀቅ በኋላ በስፋት ሲነገር የቆየ ጉዳይ ነው። የኢስፔኑ ሮብ ዶውሰን እንደዘገበው ከሆነ ማንቸስተር ዩናይትድ በዚህ የክረምት የዝውውር መስኮት ቡድኑን በከፍተኛ ሁኔታ ለማጠናከር ሰፊ እቅዶችን አውጥቷል። ዋናውና ቅድሚያ የሚሰጠው ጉዳይም የአማካይ ክፍል መልሶ ግንባታ እንደሆነ ነው በጽሁፉ ያሰፈረው። ካሲሚሮ ከክለቡ መልቀቁን ተከትሎ እሱን ተከትሎ የአማካይ ክፍሉን ሙሉ በሙሉ ማሻሻል የዩናይትድ ዋነኛ ትኩረት ሆኗል። ክለቡ ከ1 እስከ 3 የሚደርሱ አማካዮችን ሊያስፈርም እንደሚችል ይጠበቃል። ከዛ በተጨማሪ የሚከተሉት ቦታዎችንም ለማጠናከር እንደሚፈልግ ነው የተነገረው። የክንፍ ተጫዋች ዊንገር ቦታ ላይ፣ የማል ተከላካይ ሴንተር ባክ ላይ እና የግራ ተከላካይ ሌፍት ባክ ላይ ማንቸስተር ዩናይትድ ተጫዋቾችን ማስፈረም ከሚፈልጋቸው ቦታዎች መካከል ይጠቀሳል። ከዛ በተጨማሪ ዩናይትድ ወደ ቻምፒየንስ ሊግ መመለሱንም ተከትሎ በተጨናነቀው ጨዋታ መርሃ ግብር ውስጥ ሉክሾና ሃሪ ማጌር ቡድኑን በብቃት መምራት ስለመቻላቸው አሁን ድረስ በክለቡ ውስጥ ስጋት ስላለ በእነዚህ ቦታዎች ላይም ያተኩራል ተብሎ ይጠበቃል። የዩናይትድ ኢላማዎች እነማን ናቸው የሚለውንም ስናነሳ ያው ኤደርሰንን በተደጋጋሚ ያነሳነው ነው። የብራዚላዊ ተጫዋች ጉዳይ የ35 ሚሊዮን ፓውንድ ጉዳይ ነው። ዝውውሩም አሁን ላይ በጥሩ ሁኔታ እያመራ እንዳለ እየተነገረ ነው። በማቴስ ፈርናንዴዝ ጉዳይም የክለቡ ፍላጎት አሁንም እንደቀጠለ ነው። ኤሊዮት አንደርሰን በዩናይትድ በኩል በጥብቅ የሚፈለግ ተጫዋች ነው። በአሁኑ ሰዓት ማንቸስተር ሲቲም ዝውውሩን ለመጨረስ ከሚፈልጉ ክለቦች አንዱ ነው። ቶናሊና ባሊባንም መርሳት አይገባም። ከክለቡ የሚለቁና የሚሸጡ ተጫዋቾችን ስናነሳ ደግሞ ያው የካስሚሮ ጉዳይ የሚታወቅ ነው። ሳንቾ፣ ማላሲያ፣ ራሽፎርድ፣ ኦጋርቴ፣ ዚርኪዚ፣ ባይንደርና ኦናና ከክለቡ የሚለቁ ተጫዋቾች ናቸው። ከዛ ውጭ ከቡርኖ ፈርናንዴዝ ጋር እየተደረገ ያለው የውል ማደሻ ንግግር አሁንም እንደቀጠለ ይገኛል። አንጋፋው ግብ ጠባቂ ቶም ሂተን አዲስ የ1 ዓመት ውል ይፈርማል ተብሎ ይጠበቃል። ማንቸስተር ዩናይትድ ለዚህ ክረምት የዝውውር መስኮት ከ200 ሚሊዮን ፓውንድ በላይ የመደበ ሲሆን ከተጫዋቹ ሽያጭ የሚገኘው ገቢም በበጀቱ ላይ በነገራችን ላይ የሚደመር ይሆናል። በኦልትራፎርድ ከወዲሁ እጅግ በጣም ስራ የበዛበትና ትልቅ የክረምት የዝውውር መስኮት እንደሚሆን ይጠበቃል። ከዛ በተጨማሪ ዩናይትድ የአጥቂ መስመሩን ለማጠናከር በርካታ አማራጮችን እያጤነ ነው። ዩናይትድ የአጥቂ መስመሩን ለማጠናከርም በርካታ የፊት መስመር ተጫዋቾችን እየተከታተለ እንደሚገኝ ተዘግቧል። እንደ በርካታ ዘገባዎች ከሆነ ክለቡ በአሁኑ ወቅት ያጫቸው ተጫዋቾችን ስንመለከት ቪክተር ኦሲሜሄን፣ ሮበርት ሌቫንዶስኪ፣ ዱሳን ብላሆቪች፣ ኤሊ ጁኒየር ክሮፒ፣ ዣን ፊሊፕ ማቴታ የሚጠቀሱ ናቸው። እነዚህም በዝርዝር ከምናነሳቸው ስፖርታዊ ጉዳዮች መካከል ይጠቀሳሉ። የመጀመሪያው በስፋት የምንመለከተው የዣን ፊሊፕ ማቴታን ጉዳይ ነው። ማንቸስተር ዩናይትድ የፓላሱን ኮከብ ዣን ፊሊፕ ማቴታን ለማስፈረም እየተከታተለው እንደሆነ የሚያሳዩ መረጃዎች በስፋት ወጥተዋል። የማጥቃት መስመሩን ይበልጥ ለማጠናከር የሚፈልገው ዩናይትድ የፓላሱን ፈረንሳይ አጥቂ ዣን ፊሊፕ ማቴታን የግዢ እቅድ ውስጥ ማካተቱን በተጠናቀቀው የ2025/26 የውድድር ዘመን ማንቸስተር ዩናይትድ ከአርሰናልና ማንቸስተር ሲቲ በመቀጠል በሊጉ ሶስተኛው ከፍተኛ ጎል አስቆጣሪ ቡድን በመሆን ያጠናቀቀ ቢሆንም በቀጣዩ የውድድር ዘመን ወደ ቻምፒየንስ ሊግ የሚመለስ በመሆኑ የአጥቂ ክፍሉን ይበልጥ ለማጠናከርና ጥልቀት ለመስጠት ቆርጦ ተነስቷል። ባለፈው የክረምት የዝውውር መስኮት ቡድኑን የተቀላቀሉት ብሪያን ሜቤሞና ቤንጃሚን ሼሽኮ እያንዳንዳቸው 11 ጎሎችን፣ ማቲያስ ኩኛ ደግሞ 10 ጎሎችን በማስቆጠር የዩናይትድን የግብ ማሽንነት መርቷል። ብሩኖ ፈርናንዴዝና ካስሚሮ 9 ግቦችን ቢያስቆጥሩም ብራዚላዊ አማካይ አሁን ላይ ክለቡን መልቀቁ የሚታወቅ ነው። በሌላ በኩል ኔዘርላንድ አጥቂ ጆሹዋ ዚርኪዚ ወደ ጣሊያን ሲሪአ ይመለሳል ተብሎ የሚጠበቅ ሲሆን ዩናይትድ እሱን በአዲስ አጥቂ ለመተካት ካዘጋጃቸው ባለ 5 እጩዎች ዝርዝር ውስጥ ማቴታ ዋነኛ ሆኗል። ማቴታ ለምን ተመረጠ የሚለውን ስንመለከት የአውሮፓ ኮንፈረንስ ሊግ ሻምፒዮን ነው። ማቴታ በቅርቡ ፓላስ ሪዮ ቫይካኖን 1-0 አሸንፎ የመጀመሪያውን የአውሮፓ ኮንፈረንስ ሊግ ዋንጫ ሲያነሳ ብቸኛዋንና የድል ጎል ያስቆጠረ የክለቡ ተጫዋች ነው። የ28 ዓመቱ ፈረንሳይ አጥቂ ከፓላስ ጋር የቀረው የ1 ዓመት ኮንትራት ብቻ በመሆኑ በምክንያታዊ የዝውውር ዋጋ ሊገኝ ይችላል ተብሏል። ከዛ ውጭ የአሰልጣኙ የኦሊቨር ግላስነር ጉዳይ ይነሳል። ኦሊቨር ግላስነር ክለቡን መልቀቃቸው ተጫዋቹ ሰለረስት ፓርክን እንዲለቅ ተጨማሪ ግፊት ሊሆንበት ይችላል እየተባለ ነው የሚገኘው።
ማቴታ በፕሪሚየር ሊጉ የዳበረ ልምድ ያለው በአካላዊ ጥንካሬውና በቁመቱ ለአጥቂ መስመር የተለየ አማራጭ የሚሰጥ ተጫዋች ነው። ዋይኒ ሮኒ ማቴታን በሊጉ ካሉ ምርጥ አጥቂዎች አንዱ ሲል ያደነቀው ሲሆን ኦፕታ አናሊስት በበኩሉ ፈረንሳይን አጥቂ በአውሮፓ ካሉ ምርጥ አጥቂዎች አንዱ ሲል ገልጾታል። ማቴታ ለክሪስታል ፓላስ ባደረጋቸው 202 ጨዋታዎች 62 ግቦችን ያስቆጠረ ሲሆን ከነዚህም ውስጥ 33 ግቦችን ያስመዘገበው ባለፉት ሁለት የውድድር ዘመናት ብቻ መሆኑ አጥቂው አሁን ላይ በጥሩ ብቃት ላይ እንደሚገኝ ማሳያ ነው። ዩናይትድ ማቴታን ለቤንጃሚን ሼሽኮ ጥሩ ተለዋጭና የተጫዋቹ አጋዥ አድርጎ ወደ ኦልትራፎርድ ለማምጣት ጥረት እንደጀመረ እየተዘገበ ይገኛል። ሪያል ማድሪድ በማንቸስተር ዩናይትድ በጥብቅ የሚፈለገው ኦሪሊያን ሹዋሜኒን በተመለከተ የመጨረሻ ውሳኔ ማሳለፉ እየተሰማ ነው የሚገኘው። የዝውውር ጉዳዮች ዘጋቢው ፋብሪዚዮ ሮማኖ እንደገለጸው ዩናይትድ የሪያል ማድሪድን ኮከብ ኦሪሊያን ሹዋሜኒን የማስፈረም ትልቅ ምኞት ቢኖረውም ዝውውሩ ግን በሁለት ዋና ምክንያቶች ተግባራዊ የመሆን እድሉ አነስተኛ ነው ይላል። ዩናይትድ ካስሚሮና ማኑኤል ኦጋርቴን ለመተካት ሁለት አዳዲስ አማካዮችን ይፈልጋል። የኦጋርቴን ቦታ ለመሸፈን የአታላንታው ኤደርሰን ዋነኛ ተመራጭ ሲሆን የዚህ ተጫዋች ጉዳይ የመጨረሻ ምዕራፍ ላይ ደርሷል። በተጨማሪም ክለቡ የካስሚሮን ቦታ ሊተካ የሚችል ቁንጮ 6 ቁጥር አማካይ ለማስፈረም እስከ 100 ሚሊዮን ፓውንድ መድቧል። መጀመሪያ ላይ ኤሊዮት አንደርሰንን ለማስፈረም ቅድሚያ ሰጥተው የነበረ ቢሆንም አሁን ላይ ግን ማንቸስተር ሲቲ ከተጫዋቹ ጋር ስሙ በስፋት እየተነሳ ነው የሚገኘው። በዚህ ምክንያት ሹዋሜኒ የዩናይትድ አዲሱ የዝውውር እቅድ ሆኗል። ሆኖም የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ፈረንሳይ አማካይ በዚህ ክረምት በቤርናቦ እንደሚቆይ መወሰናቸውን የተሰማው። ፋብሪዚዮ በዘገባው እንደገለጸው ስለ ሹዋሜኒ ያለው አቋም በራሳቸው በፕሬዚዳንቱ ፍሎሬንቲኖ ፔሬዝ ግልጽ ሆኗል። ፔሬዝ ኦሪሊያን ሹዋሜኒ በዚህ ክረምት በፍጹም በክለቡ ይቆያል በሚል ተናግሯል ነው የተባለው። ፕሬዚዳንቱ ይህንን ውሳኔ ለፌዲ ቫልቬርዴም ጭምር ያረጋገጡ ሲሆን ሁለቱም ተጫዋቾች በማድሪድ እንደሚቀጥሉ ገልጸዋል። ሹዋሜኒ በበኩሉ በሰጠው መግለጫ በማሰልጠኛ ሜዳ ላይ ስለተፈጠረው ግጭት በሚዲያ ከተወራው ውጪ ሁለቱም ትኩረታቸው ዋንጫዎችን በማሸነፍ ላይ ብቻ እንደሆነ በመግለጽ ለማድሪድ ደጋፊዎች መልካም መልእክት አስተላልፏል። ለማንቸስተር ዩናይትድ ሹዋሜኒ ፍጹም ተመራጭ ተጫዋች ነው። ልክ እንደ ካስሚሮ ሁሉ ከሪያል ማድሪድ የሚመጣ የአሸናፊነት ስለ ልቦና ያለው ጥሩ ብቃት ያለው መከላከልም ሆነ ጎል ማስቆጠር የሚችል በመሆኑ ዩናይትድ በክለቡ በደንብ ይፈልገዋል። ሆኖም ዝውውሩን የሚያሰናክሉ ሁለት ችግሮች አሉ። የመጀመሪያው የተጫዋቹ ከፍተኛ የደሞዝ ክፍያ ሲሆን ሁለተኛው ደግሞ ሪያል ማድሪድ ተጫዋቹን የመሸጥ ፍላጎት ቅድም እንዳነሳ ነው የሌለው መሆኑ ነው እየተባለ ነው የሚገኘው። ዩናይትድና ሊቨርፑል ከሹዋሜኒ ወኪሎች ጋር ግንኙነት ማድረጋቸው የተገለጸ ሲሆን አርሰናልም የ26 ዓመቱን አማካይ የመግዛት ፍላጎት እንዳለው ተጠቁሟል። በአሁኑ ወቅት ሹዋሜኒና አንደርሰንን የማስፈረሙ ነገር አስቸጋሪ የሆነ ቢመጣም ዩናይትድ አሁንም ሁኔታዎችን እየተታተለ እንደሚገኝ ነው የተዘገበው። ከዛ በተጨማሪ ፊቱን ወደ ዌስትሃሙ ማቲያስ ፈርናንዴዝ ወይንም ወደ ኒውካስሉ ኮከብ ሳንድሮ ቶናሊም ሙሉ በሙሉ ሊያዞር እንደሚችልም የሚያሳዩ መረጃዎች በስፋት እየወጡ ይገኛሉ። ዩናይትድ የማቲያስ ፈርናንዴዝን ዝውውር ማፋጠኑ እየተዘገበ ነው የሚገኘው። ምክንያቱ ደግሞ ፓሪስ ጀርመ እዚህ ተጫዋች ዝውውር ላይ እጁን ማስገባቱ መሆኑ እየተሰማ ነው የሚገኘው። ዩናይትድ ዌስትሃም ዩናይትድ ከፕሪሚየር ሊግ መውረዱን ተከትሎ የክለቡን ተጫዋች ማቲያስ ፈርናንዴዝን ወደ ኦልትራፎርድ ለማምጣት የሚያደርገውን ጥረት አጠናክሯል። ዩናይትድ በዚህ ወር መጀመሪያ ላይ ትኩረቱን በአታላንታው ብራዚሊያ አማካይ ኤደርሰን ዝውውር ላይ አድርጎ የነበረ ሲሆን ያልተጠበቀ ተአምር ካልተፈጠረ በቀር ተጫዋቹ የዩናይትድ ተጫዋች መሆኑ እርግጥ ነው። አሁን ላይ ደግሞ የክለቡ የዝውውር ኮሚቴ ሌላኛውን ተፈላጊ ተጫዋች ፈርናንዴዝን ለማስፈረም ተመሳሳይ ምቹ ሁኔታዎችን ለመፍጠር እየሰራ ይገኛል። ኮት ኦፍ ሳይድ ይዞት በወጣው መረጃ መሰረት ዩናይትድ የፖርቹጋላዊን ወጣት ማቲያስ ፈርናንዴዝን ፊርማ ለማግኘት ቀዳሚውና ጠንካራው ተፎካካሪ ሆኖ ብቅ ብሏል። ዌስትሃም መጀመሪያ ላይ ለተጫዋቹ በአማካይ ከ50 እስከ 60 ሚሊዮን ዩሮ የሚጠጋ ዋጋ የለጠፈበት ቢሆንም ክለቡ ወደ ቻምፒየንሺፕ መውረዱን ተከትሎ ይህ የዋጋ ተመን በከፍተኛ ሁኔታ እየቀነሰ ነው ተብሏል። የለንደኑ ክለብ የፋይናንስ ሚዛኑን ለመጠበቅ ሲል በርካታ ተጫዋቾችን ለመሸጥ በመገደዱ ተጫዋቹ የረጅም ጊዜ ኮንትራት ቢኖረውም በዚህ ክረምት የመሸጥ እድሉ እጅግ ሰፊ ሆኗል። ቀይ ሰይጣኖቹ የ21 ዓመቱን ፖርቹጋላዊ ወጣት በመሃል ክፍላቸው ላይ የረጅም ጊዜ የመፍትሄ አካል አድርገው የሚመለከቱት ሲሆን ዝውውሩ ከተሳካ ወጣቱ ፈርናንዴዝ በአርአያነት ከሚመለከተው ከብሩኖ ፈርናንዴዝ ጎን ተሰልፎ የመጫወት እድል ያገኛል። የዩናይትድ የዝውውር ኮሚቴ ከተጫዋቹ ወኪሎች ጋር የሚያደርገውን ንግግር ማፋጠኑም የተሰማ ሲሆን ተጫዋቹ ራሱ የቻምፒየንስ ሊግ እግር ኳስ የመጫወት እድል ወዳለው ክለብ ለማምራት ፍላጎት አለው ተብሏል። ይህ የቀድሞ የሳውዝሃምፕተን ተጫዋች የሆነው ወጣት ኮከብ በለንደኖቹ አርሰናልና ቼልሲ እንዲሁም በፈረንሳዩ ፓሪስ ጀርመን በጥብቅ ይፈለጋል ነው የተባለው። ይሁን እንጂ ዘ ፒፕል ፐርሰን ያወጣው ዘገባ እንደሚያሳየው ወጣቱ አማካይ ዘንድሮን የቻምፒየንስ ሊግ አሸናፊዎችን ጨምሮ ከኤሜሬት ወይንም ከፓርክ ደ ፕሪንስ ይልቅ ለኦልትራፎርዱ ክለብ ቅድሚያ መስጠትን መርጧል። በሌላ በኩል ዩናይትድ በብራይተኑ ካርሎስ ባሌባ የነበረውን ፍላጎት በክለቡ ከፍተኛ የዋጋ ተመን ምክንያት ማቀዝቀዙ የተነገረ ሲሆን በአሁኑ ወቅት የኢኒዮስ ዋነኛ ትኩረት በኤደርሰንና በማቲያስ ፈርናንዴዝ ዝውውሮች ላይ ብቻ መሆኑ እየተሰማ ይገኛል። በነገራችን ላይ ማንቸስተር ዩናይትድ የፋይናንስ ሁኔታው የሚፈቅድ ከሆነ 3 አማካይ ሊያስፈርም እንደሚችልም ተሰምቷል።
ተሰምቷል። የዴሊ ሜሉ ዘጋቢ ክሪስ ዊለር እንደዘገበው ከሆነ ክለቡ ለተጠባባቂነት የሚያገለግለውን የሳውዛምፕተኑን ቪያቻርለስን በ20 ሚሊዮን ፓውንድም ለማምጣት እቅድ መያዙ ጭምር እየተዘገበ ይገኛል። ከዛ ውጭ ሌላኛው ጉዳይ ማንቸስተር ዩናይትድ የሚድልስብሮን ኮከብ ሃይደን ሃክኒን ለማስፈረም እየተከታተለው እንደሆነም ተሰምቷል። በክረምት የዝውውር መስኮት የሚድልስብሮን ኮከብ አማካይ ሃይደን ሃክኒን ወደ ኦልድ ትራፎርድ ለማምጣት እንቅስቃሴ ዩናይትዶች ጀምረዋል። ሚድልስብሮ በዌምብላይ ስታዲየም ባለፈው በተደረገው የሻምፒዮንሺፕ ፕሌይኦፍ ፍጻሜ ጨዋታ ላይ በሁል ሲቲ የደረሰበትን ሽንፈት ተከትሎ ወደ ፕሪሚየር ሊግ ባለማደጉ ምክንያት የሚገኘውን የ200 ሚሊዮን ፓውንድ ገቢ አጥቷል። ይህም ክለቡ ላይ የፋይናንስ ቀውስ ፈጥሯል። ታዲያ ክለቡ የ23 ዓመቱን አማካይ ለማቆየት ትልቅ ፈተና እንደገጠመው ተሰምቷል። የዩናይትድ ዋና አሰልጣኝ ማይክል ካሪክ ለዚህ ዝውውር መሳካት ዋነኛው ምክንያት ነው። ቀደም ሲል በሚድልስብሮ ስኬታማ የስልጠና ጊዜው ወቅት ሃክኒን አሰልጥኖታል። የወጣቱን አማካይ ከፍተኛ አቅም በቅርበት ያውቀዋል አሰልጣኝ ካሪክ። አሰልጣኙ የዩናይትድን የአማካይ ክፍል በኃይልና በጥራት ለማጠናከር ሃክኒ ተመራጭ መሆኑን ለክለቡ የዝውውር ኮሚቴ አሳውቋል። ወጣቱ አማካይ ሃክኒ በሻምፒዮንሺፑ ባሳየው ድንቅ ብቃት 5 ጎሎችን አስቆጥሮ 7 አሲስት አድርጓል። የውድድር ዓመቱ የቻምፒዮንሺፕ ምርጥ ተጫዋች ፕሌየር ኦፍ ዘ ሲዝን ተብሎ መመረጡ እንደዚህ የሚታወስ ነው። በውድድር ዓመቱ መገባደጃ ላይ በገጠመው የባት ጉዳት የመጫወቻ ጊዜው ቢቀንስም በሊጉ የደረጃ ሰንጠረዥ ውስጥ በርካታ የጎል ዕድሎችን በመፍጠርና ኳስ በማመቻቸት ሊጉን መምራት የቻለ በጣም ድንቅ ተጫዋች ነው። በቴክኒክ ብስለቱ፣ በትክክለኛ የኳስ ቅብብሉ፣ ፓሲንግ ሬንጅና በከፍተኛ ጫና ውስጥ ተከላካዮችን አልፎ የመሄድ ብቃቱ የሚታወቀው ሃክኒ ከካሪክ ታክቲካዊ ፍልስፍና ጋር ፍጹም የሚስማማ ዘመናዊ የአማካይ ክፍል መገለጫ አለው። ሆኖም ግን ዩናይትድ ይህንን የእንግሊዝ ወጣት ብሔራዊ ቡድን ተጫዋች ለማስፈረም ከሌሎች የለንደን ክለቦች ማለትም ከቶተንሃም እና ከክሪስታል ፓላስ ጠንካራ ፉክክር ይጠብቋል። በካሪክ መሪነት በፕሪሚየር ሊጉ 3ኛ ደረጃን ይዞ ያጠናቀቀው ዩናይትድ በክረምቱ ትልቅ ስም ያለውን አንካራ አማካይ ለማስፈረም ከሚያደርገው ጥረት ጎን ለጎን እንደ ሃክኒ አይነት ከፍተኛ ተስፋ የሚጣልበትን ተሰጥኦ ያለው ተጫዋች ማጣመሩ ለክለቡ የፋይናንስ ሚዛንና ለረጅም ጊዜ የአማካይ ክፍል መረጋጋት ትልቅ ጥቅም እንዳለው የስፖርት ተንታኞች በዘገባቸው እየገለጹ ይገኛሉ። ሌላኛው አላን ቫሪላ ከዩናይትድ ጋር የተያዘበትን ጉዳይ እናንሳ። አላን ቫሪላ ከሊቨርፑልና ማንቸስተር ዩናይትድ ጋር ለቀረበለት የዝውውር ፍላጎት ምላሽ ሰጥቷል። በነገራችን ላይ የአርጀንቲና ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ ሳይካተት የቀረውና የበርካታ ክለቦችን ግን ቀልብ መሳብ የቻለው የፖርቶ ኮከብ አላን ቫሪላ ከሊቨርፑልና ማንቸስተር ዩናይትድ ጋር ስሙ በስፋት ሲነሳ ቆይቷል። ይህ የመሃል ተከላካይ ከ3 ዓመታት በፊት በ9.5 ሚሊዮን ፓውንድ ከሀገሩ አርጀንቲና ተነስቶ ፖርቹጋል ከደረሰ በኋላ በጣም ፈጣንና አስደናቂ እድገት ያሳየ ተጫዋች ነው። የ24 ዓመቱ ተጫዋች በዚህ ክረምት የዝውውር መስኮት የበርካታ ታላላቅ ክለቦች የትኩረት ማዕከል እንደሚሆን የሚጠበቅ ሲሆን ሁለቱ የእንግሊዝ ፕሪሚየር ሊግ ክለቦች ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳላቸው የፖርቹጋል መገናኛ ብዙሃን ዘግበዋል። ባለፈው ሳምንት በሊዮኔል ስካሎኒ ይፋ በተደረገው የአርጀንቲና የዓለም ዋንጫ ስብስብ ውስጥ ሳይካተት የቀረው ቫሬላ የክረምቱን ጊዜ በእረፍት ያሳልፋል። ከዚህ የስብስብ መቀነስ ውሳኔ በፊት በቅርቡ ቫሬላ ስለ መጻኢ ዕድሉ ለአርጀንቲናው ላናሲዮን ጋዜጣ በሰጠው አስተያየት እኔ በጣም ረጋ ብዬ ሙሉ ትኩረቴን እዚሁ ፖርቶ ላይ አድርግ ያለው እነዚህን የዝውውር ጉዳዮች ወኪሌ በቅርበት ይከታተላቸዋል። እኔ ግን በአሁኑ ሰዓት ስለ እሱ ጨርሶ እያሰብኩኝ አይደለም፣ ስለ እውነት ለመናገር አሁን በአእምሮዬ ውስጥ የለም የሚል አስተያየት ሰጥቷል። ቫሬላ በስካሎኒ የመጀመሪያ የ55 ተጫዋቾች ዝርዝር ውስጥ ተካቶ የነበረ ቢሆንም ከውድድሩ በፊት ወደ 29 ዝርዝር ሲቀነጽ ሳይመረጥ ቀርቷል። እስካሁን ለሀገሩ ብሔራዊ ቡድን ምንም አይነት ጨዋታ ያላደረገው ይህ ተጫዋች አሁን ላይ በብሔራዊ ቡድን ባለመኖሩ በዚህ ክረምት የዝውውር ጉዳዮችን በሰፊው ማጤን ሊጀምር እንደሚችል ነው የተገመተው። ቫሬላ ባለፈው ዓመት ከፖርቶ ጋር አዲስ ኮንትራት የተፈራረመ ሲሆን በውሉ ላይ የ75 ሚሊዮን ዩሮ ወይንም የ65 ሚሊዮን ፓውንድ ውል ማፍረሻ እንዳለው ተዘግቧል። የተለያዩ ተከላካዮችን እያሰሳ የሚገኘው ዩናይትድ ታዲያ ይህንን የፖርቶ ተጫዋች ለማስፈረም በትኩረት እየተከታተለ እንደሚገኝ ነው እየተዘገበ የሚገኘው። ሊቨርፑልም ተጫዋቹን በቅርበት እያጤነው ቢገኝም በዩናይትድ በኩል ግን ሰፊ ፍላጎት እንዳለ እየተዘገበ ይገኛል። ሌላኛው ዩናይትድ ከአልሂታዱ የክንፍ መስመር ተጫዋች ሙሳ ዲያቢ ጋር ስሙ እየተያዘ ይገኛል። ዩናይትድ በሊጉ የተፈተኑና ብቃታቸውን ያረጋገጡ ተጫዋቾችን ማስፈረም እንደሚመርጥ በሰፊው ቢዘገብም እንደ ኤሊ ጁኒየር ክሩፒና ኤሊማኒ ዲያ ያሉ ተጫዋቾችን ግን ለማስፈረም የክለቡ የፋይናንስ አቅም መጎልበት አለበት። ምክንያቱም ክለቡ በአሁኑ ሰዓት ለአማካይ ክፍሉ ማሻሻያ ትልቅ ትኩረት ሰጥቶ እየሰራ ነው። በዚህ ምክንያት ቀይ ሰይጣኖቹ አሁን ላይ ትኩረታቸውን የቀድሞው የፕሪሚየር ሊግ ኮከብ ላይ ማድረጋቸው እየተሰማ ነው የሚገኘው። ሚዲያ ፉት የተባለው የፈረንሳይ ሚዲያ እንደዘገበው ከሆነ ዩናይትድ በአውሮፓ ውስጥ ስሙ በስፋት በሚነሳው ሙሳ ዲያቢ ላይ ከፍተኛ ፍላጎት አሳይቷል። የ26 ዓመቱ ፈረንሳይ የክንፍ መስመር ተጫዋች በ2024 ከአስቶን
ከአስቶን ቪላ በመነሳት ወደ ሳዑዲ ፕሮ ሊግ ማምራቱ ይታወሳል። ተጫዋቹ በአልኢታድ በነበረው ቆይታም እጅግ አስደናቂ ብቃት ያሳየ ሲሆን በ71 ጨዋታዎች ላይ ለ42 ጎሎች መገኘት ቀጥተኛ አስተዋጽኦ አድርጓል። በእንግላንድ ቆይታው በአሰልጣኝ ኡናይ ኤምሬ ስር በፍጥነቱና በተለያዩ ቦታዎች ላይ ቨርሳታይል በመሆኑ ብዙ ተስፋዎችን ማሳየት ችሎ ነበር። ጥሩ የኳስ ክህሎት እንዳለው የሚነገርለት በተለይ ድሪብሊንግ ዊዛርድ የሚባል አይነት ተጫዋች ነው። በታዋቂው የፔዥ ወጣቶች አካዳሚ ማደጉም የሚታወቅ ሲሆን ለፈረንሳይ ኃያል ክለብ 34 ጊዜ ተሰልፎ ተጫውቷል። አሁን ላይ ደግሞ ዩናይትድ፣ ኢንተር ሚላንና ኤሲ ሚላን ተጫዋቹን ለማስፈረም ፍላጎት ስላላቸው ወደ አውሮፓ ሊመለስ የሚችልበት እድል ሰፊ ነው። ዲያቢ ከአልሂታድ ጋር እስከ 2029 የሚያቆይ ኮንትራት ቢኖረውም ክለቡ ተመጣጣኝና ጥሩ አቅርቦት ካገኘ ሊሸጠው እንደሚችል ተሰምቷል። ከዛ በተጨማሪ ዩናይትድ በአሁኑ ሰዓት ከቪላ በበርካታ ክለቦች የተፈለገ የሚገኘውን ሞርጋን ሮጀርስንም ሁኔታ በቅርበት እየተከታተለ ነው። የእንግሊዝ አጥቂ በክለቡ የስፖርት ዳይሬክተር ጄሰን ዊልኮክስ ዘንድ ትልቅ ግምት የሚሰጠው ተጫዋች ነው። በተጨማሪም የዩናይትድ ማይክል ካሪክ በዩናይትድ ረዳት አሰልጣኝነት ሚናው ይሁን ወይንም በሌላ መልኩ ከቀድሞ የሚድልስቦሮ ተጫዋች ጋር በድጋሚ የመስራት ፍላጎት አለውና ያው በሚድልስቦሮ እያለም ጭምር የሚያውቀው ተጫዋች ነው። በነገራችን ላይ ሞርጋን ሮጀርስን አስቶን ቪላዎች ሮጀርስን ለመልቀቅ ፈቃደኛ ቢሆንም ለተጫዋቹ እስከ 80 ሚሊዮን ፓውንድ ይጠይቃሉ ተብሏል። ይህ ዋጋ ደግሞ ዩናይትድ ፊቱን ወደ ርካሽ አማራጮች ማለትም እንደ ሙሳ ዲያቢ ወደ መሳሰሉ ተጫዋቾች እንዲያዞር ሊያስገድዶ ይችላል። ነገር ግን ተጫዋቹ አሁንም ቢሆን በዩናይትድ እቅድ ውስጥ ካሉ ተጫዋቾች አንዱ እንደሆነ እየተሰማ ነው የሚገኘው። ሌላኛው ራፋ ሊዮ አሁንም ወደ ማንቸስተር ዩናይትድ ለመዛወር ያለውን ከፍተኛ ፍላጎት ገልጿል። ካሪክ የፊት መስመር ተጫዋቹን ማቲያስ ኩናንና የግራ መስመር ተከላካዩን ፓትሪክ ዶርጉን በግራ መስመር ላይ እየተጠቀመ እንደሆነ የሚታወቅ ነው። ሁለቱም በተሰጣቸው ሚና ላይ ድንቅ ብቃት አሳይተዋል። ይህን ተከትሎም ዴንማርካዊን ዶርጉን ሙሉ በሙሉ ወደ መስመር አጥቂነት የመቀየር እቅድ የተያዘ ሲሆን የክለቡ ባለቤቶች ኢኒዮስ በቡድን ውስጥ ያለውን ይህንን ክፍተት ለመሙላት እየጣሩ ነው። በተጨማሪም ክለቡ ቤንጃሚን ሼሽኮን የሚደግፍ ተጠባባቂ አጥቂ የሚፈልግ በመሆኑ ባለቤቶቹ በበርካታ ቦታዎች ላይ መጫወት የሚችል ሁለገብ አጥቂ እንደሚያስፈልጋቸው ግልጽ ሆኗል። ስለዚህ ሊያው ወደ ኦልትራፎርድ ለማምራት ቆርጧል። በዚህ ሁሉ ሁነት ውስጥ የሚላኑ ኮከብ ራፋኤል ሊዮ ከ7 ዓመታት ቆይታ በኋላ ሳንሲሮ መልቀቅ እንደሚፈልግ አረጋግጧል። የ26 ዓመቱ ፖርቹጋላዊ በግራ መስመር ላይ እጅግ ስኬታማ ቢሆንም በሱፐር ስትራይከርነትም ጭምር በተመሳሳይ ብቃት መጫወት የሚችል ነው። ባለፈው የውድድር ዘመን 10 ጎሎችን አስቆጥሮ 3 ለጎል የሚሆኑ ኳሶችን አሲስት አድርጓል። ሊዮ 20 ጊዜ የእንግሊዝ ሻምፒዮን ለሆነው ለዩናይትድ ያለውን ፍቅር ከዚህ ቀደም የገለጸ ሲሆን ላጋዜጣ ዴሎ ስፖርት እንደዘገበው ከሆነ ተጫዋቹ ከሚቀጥለው የውድድር ዘመን ጀምሮ በፕሪሚየር ሊጉ ለመጫወት በእጅጉ ይፈልጋል። ከቱርክ ክለቦች ፍላጎት ቢኖርም የሚላኑ ኮከብ ትኩረቱ ዩናይትድ ላይ ብቻ ነው። የክለቡ ባለቤቶች ኢኒዮስ የተጫዋቹን ፍላጎት በሚገባ የሚያውቁ ሲሆን እነሱም ለተጫዋቹ ትልቅ አድናቆት አላቸው። የኢኒዮስና የሊያው የወደፊት እጣ ፈንታ እስካሁን ድረስ ምንም አይነት ተጨባጭ ነገር ያልተደረገበት ሲሆን ባርሴሎናም ሁኔታዎችን በቅርበት እየተከታተለ እንደሆነ እየተዘገበ ነው የሚገኘው። ሊያው በቅርቡ በሰጠው መግለጫ ጊዜው ሲደርስ እግር ኳስ ሕይወቴን ለመቀጠልና በከፍተኛው የአውሮፓ እግር ኳስ መድረክ ለመወዳደር አማራጮችን እገመግማለሁ ማለቱ የሚታወስ ነው። ይህ ማለት ግን ከአረቡ ዓለም ወይንም ከቱርክ ፍላጎቶች ቢኖሩም የሚመጣውን የገንዘብ ጋጋታ አይቀበለውም። ስለዚህ ሊያው በዋናነት ወደ ፕሪሚየር ሊግ በተለይም ወደ ዩናይትድ እያማተረ እንደሚገኝ ነው የተነገረው። ይህ በእንዲህ እንዳለ ዩናይትድ እንደ ራፋ ሊዮ አይነት ፈጣንና አስደናቂ ተጫዋች በእጅጉ ያስፈልገዋል። እሱ በሁለት የተለያዩ ቦታዎች ላይ መጫወት የሚችል በመሆኑ በማይክል ካሪክ ስልት ውስጥ የጨዋታ ጌም ቼንጀር ሊሆን ይችላል። በአሁኑ ወቅት የተጫዋቹ የዝውውር ዋጋ ከ34 እስከ 52 ሚሊዮን ፓውንድ እንደሚገመት ተገልጿል። ኢኒዮስ ግን በክረምቱ የአማካይ ክፍልን በተለየ መልኩ ለመገንባት ካለው እቅድ አንጻር ይህንን ገንዘብ አውጥቶ ተጫዋቹን ያስፈርመው ይሆን ወይ የሚለው ወደፊት የሚታይ ጉዳይ ይሆናል። ሌላኛው ጉዳይ ሴላመንስ ወደ ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ዝውውር ተብሎ ተመርጧል። በነገራችን ላይ ሴላመንስን በተመለከተ በቅርቡም ኤድዋን ቫንደርሰን ወደ ዩናይትድ ከተደረጉ ዝውውሮች መካከል የላመልስ ምርጡ ዝውውር ነው ማለቱ አይዘነጋም። ብዙዎች ሲያነሱት አልመለከትም። ነገር ግን ወደ ማንቸስተር ዩናይትድ ከተደረጉ ዝውውሮች መካከል ሴላመንስ ወደ ኦልትራፎርድ የመጣበት ዝውውር በደንብ ሊነሳና ሊደነቅ የሚገባው ዝውውር ነው ማለት እንደዚሁ ይታወሳል በሚል አስተያየት መስጠቱ ይታወሳል። አሁን ደግሞ ወደ ዩናይትድ ከተደረጉ የሊጉ ምርጥ ዝውውሮች መካከል በቀዳሚነት መመረጡ እየተዘገበ ይገኛል። ፓትሪክ ዶርጉ ስለ ብሩኖ ያነሳውን ሐሳብ እናንሳና እናጠናቅ። ፓትሪክ ዶርጉ ስለ ብሩኖ የአሲስት ክብረ ወሰን በቅርቡ በሰጠው ቃለ ምልልስ ላይ በጣም ጥሩ ነበር፣ ግን ማስቆጠር በነበረብኝ የኖቲንጋሙ ጨዋታ ላይ ላመንኩት እድል ለሱ አንድ ዕዳ ነበረብኝ። በመጨረሻው ጨዋታ ከፍያለሁ። በሳምንት ውስጥ ልምምድ ያደረግንበት ነገር ነበር የአሲስት ሪከርዱን መስበር እና ያንን ማሳካት መቻላችንም በጣም ደስ ይላል ተቀናጅተን ሲል ብሩኖ ስላሳካው የአሲስት ክብረ ወሰን ፓትሪክ ዶርጉ አስተያየቱን ሰጥቷል። ውድ ዩናይትዳውያን ቤተሰቦቻችን ማንቸስተር ዩናይትድ ላይ ትኩረት ያደረጉ ስፖርታዊ ጉዳዮቻችን እነዚህ ነበሩ። ባነሳናቸው ስፖርታዊ ጉዳዮች ላይ እንደዚሁም ማንቸስተር ዩናይትድን በተመለከተ በምናነሳቸው ሌሎች ሀሳቦች ላይ የእናንተንም ሀሳብ አስተያየት እንፈልጋለን። በኮሜንት ሀሳብ አስተያየቶቻችሁን እንድታጋሩን እንጠይቃለን። ቻናሉን ታዲያ ላይክ፣ ሰብስክራይብ ማድረግ እንዳትዘነጉ። ለዩናይትዳውያን ወዳጆቻችሁም ቻናሉን ሼር በማድረግ እንድትተባበሩን እንጠይቃለን።
በያላችሁበት መልካም ጊዜን ተመኘን።